ቴዲ አፍሮ ከኔ ቀጥሎ ሁለተኛ ነው። የሶፊያ ሽባባው አነጋጋሪ ንግግርም ቴዲ አፍሮ እግዚአብሔር ምስክሬ ነው፣ እሱ ከኔ ቀጥሎ ነው የሚሆነው። ዶክተር ወዳጄነህና የቀድሞ ባለቤቱ ሶፊያ ሽባባው በቴዲ አፍሮ ጉዳይ ተፋጠዋል። ሶፊያ ሽባባው ቴዲ ከኔ ቀጥሎ ሁለተኛ ነው ስትል ተደምጣለች። በተቃራኒው የቀድሞ ባለቤቷ ዶክተር ወዳጄነህ መሐረነ ደግሞ ዝምተኛው ቴዲ አፍሮ በሚል አነጋጋሪ ጽሑፍን አጋርተዋል። የሁለቱ የቀድሞ የትዳር አጋሮች የሀሳብ ተቃርኖ የብዙዎችን ቀልብ ስቧል። ለመሆኑ ዶክተር ወዳጄነህ ስለ ቴዲ አፍሮ ምን ቢል ነው? የልጆቹ እናት ዘማሪት ሶፊያ ሽባባው ቴዲ ከኔ ቀጥሎ ሁለተኛ ነው ያስባላት ጉዳይ ምንድነው የሚለውን ዝርዝር መረጃውን ከነማስረጃው ይዘናል፣ ታደምጡታላችሁ። ቴዲ አፍሮ የባንክ ወለድ ታስቦበት የከፈለውን በርካታ ሚሊዮን ብርና ከሰዋሰው ጋር የነበራቸውን ውል ያቋረጡበት ምክንያትም ታውቋል። ስለ ሰዋሰው ከቴዲ አፍሮ ጋር የውል ማቋረጥ ሚስጥርና ስለ አርቲስቱ የተሰጡ አነጋጋሪ ምስክርነቶችን ይዘንላችሁ ቀርበናል። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። አንደበተ ርቱዕ ዶክተር ወዳጄነህ መሐረነ ስለ ቴዲ አፍሮ ያልተጠበቀ አስደናቂ ምስክርነት የብዙዎችን ቀልብ ስቧል። ዶክተር ወዳጄነህ ቴዲ ከታላቅ ዝናው በስተጀርባ ያለውን ትሁትና አስተዋይ ስብዕና ሲገልጽ እንዲህ ይላል። ቦታው መኖሪያ ቤቱ ነው። ቴዲ አፍሮ ፊት ለፊት ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አመለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቅኩት። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ፣ ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝና ደግሜ ጠየቅኩት፣ ማለቴ ከቅዱስ ስፍራዎች ላንተ የተለየው ቦታ የት ነው? አሁንም እንደተረጋጋ መለሰልኝ፣ ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩኝ ይላል ዶክተር ወዳጄነህ እያስረዳውትም ከአክሱም ከላሊበላ ከግሽን ከመሳሰሉት አንተ ልዩ ቅዱስ ቦታ የምትለው የትኛውን ነው? ያኔ ቴዲ ፈገግ ብሎ አየኝና ሁሉንም ቅዱስ ስፍራዎች አከብራለሁ፣ ለኔ ቅዱስ ቦታ ኢትዮጵያ ናት አለኝ። ክቡር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው ይላል ዶክተር ወዳጄነህ። በተጨማሪም ዶክተር ወዳጄነህ አርቲስቱ ለፈጣሪው ያለውን ፍጹም መታመንና መንፈሳዊ ጥንካሬውን ገልጿል። ቴዲ ክርስቶስንና እናቱን ድንግል ማርያምን እንደሚወድ በቤቱም የሃይማኖት አባቶችንና መዝሙራትን በማዳመጥ ጊዜውን የሚያሳልፍ መንፈሳዊ ሰው መሆኑን መስክረዋል። በሚናገርበት ጊዜም ቃላትን አጣፍጦና አስቦ የሚጠቀም ቁጥብና በዝምታ ውስጥ ታላቅ ሞገስን የተላበሰ ሰው መሆኑን በማንሳት የሙዚቃ ችሎታው ብቻ ሳይሆን ስብዕናውም ለጥበብ የተገዛ መሆኑን ዶክተር ወዳጄነህ በግልጽ ተናግሯል። ስለ ቤተሰባዊ ሕይወቱም ቴዲ ለባለቤቱ ለአርቲስት አመለሰት ያለው ታማኝነትና አክብሮት እንዲሁም እሷ ለባሏ የምታደርገው እንክብካቤ የቤታቸውን ፍቅር እጅግ ማራኪ እንደሚያደርገው ገልጸዋል። አርቲስቱ መጽሐፍትን ማንበብ የሚወድ ታሪክን በጥልቀት የሚመረምርና ጥሩ አሰላሳይ እንደሆነም ዶክተሩ ጠቅሰዋል። ይህም በስራዎች ውስጥ የሚታየው የታሪክ እውቀትና የቃላት ጥልቀት የመጣው ካለው የማንበብና የማሰላሰል ልምድ መሆኑን ያስገነዝባል። በማጠቃለያው ቴዲ አፍሮ በፖለቲካ ወገንተኝነት ሳይሆን በንጹህ ልቦናው ለሀገሩና ለጥበብ የቆመ ባለሙያ መሆኑን ዶክተር ወዳጄነህ ተናግረዋል። ቴዲን መጥላት ይቻል ይሆናል፣ በቴዲ መጠላት ግን አይቻልም በማለት በአርቲስቱ ልብ ውስጥ ጥላቻ ቦታ እንደሌለውና ፍቅር ያሸንፋል የሚለው መርሁ የህይወቱ መገለጫ መሆኑን አስፍረዋል። ስለዚህ ይህንን ለኢትዮጵያ የተሰጠ ታላቅ ስጦታ ያለምንም ልዩነት ልንቀበለው፣ ልናከብረውና ስራውን እንዲሰራ ልንፈቅድለት ይገባል ሲሉም ዶክተር ወዳጄነህ ጥሪያቸውን አስተላልፈዋል። ታዲያ ወዲህ ደግሞ ከዶክተር ወዳጄነህ ሀሳብ ፍጹም በተቃራኒ በሆነ መልኩ የዶክተር ወዳጄነህ የቀድሞ ባለቤት የሆነችው ሶፊያ ሽባባው ስለ ቴዲ አፍሮ የሰጠችው አስተያየት በማህበራዊ ሚዲያ ላይ እጅግ መነጋገሪያ ሆኗል። ዘማሪዋ አሁን ባላት መተማመን ወጥታ መዝፈን ብትጀምር በኢትዮጵያ አንደኛ እንደምትሆንና ቴዲ አፍሮ በሷ እይታ ከሷ ቀጥሎ ሁለተኛ ደረጃ ላይ እንደሚቀመጥ በድፍረት ስትናገር ተደምጣለች። ይህ የዘማሪው አስተያየት በሙዚቃ አፍቃሪዎች ዘንድ የተለየ ስሜትን የፈጠረ ሲሆን በተለይ ቴዲ አፍሮ አዲስ አልበሙን ሊያወጣ ጥቂት ሰዓታት በቀሩት ወቅት መነሳቱ አነጋጋሪነቱን ከፍ አድርጎታል። የሶፊያ ሽባባው ንግግር የአርቲስቶችን በራስ መተማመን የሚያሳይ ቢሆንም የቴዲ አፍሮ አድናቂዎች ግን ቴዲ በህዝብ ልብ ውስጥ ያለው ቦታ በደረጃ የሚለካ ሳይሆን የማይናወጥ መሆኑን በመግለጽ ምላሽ እየሰጧት ይገኛሉ። ታዲያ በዚህም የቀድሞ የትዳር አጋሮቹ ዶክተር ወዳጄነህ መሐረነ
መሐረንና ሶፊያ ሽባባው በቴዲ አፍሮ ጉዳይ ጽንፍ ለጽንፍ የሆነ ሀሳባቸውን በማህበራዊ ሚዲያ ላይ ማስተጋባታቸው አጀብ ያስባለ ጉዳይ ሆኗል። እናንተስ የምንወዳችሁ ተመልካቾቻችን ቴዲ አፍሮን በተመለከተ የትኛው ሀሳብ ይገዛችኋል? የዘማሪት ሶፊያ ሽባባው ወይስ የዶክተር ወዳጄነ መሐረን ሀሳብ? እንደተለመደው ሀሳባችሁን በኮሜንት መስጫው ላይ ልታሰፍሩልን ትችላላችሁ እያለን በሌላ መንገድ ስለ ቴዲ አፍሮ ከመሰከሩ የማይገመቱ ዝነኛ ሰዎች መካከል ሌላኛው የፖለቲካው መንደር ሰው የሆኑት አቶ ጌታቸው ረዳ ይጠቀሳሉ። አቶ ጌታቸው ረዳ በአንድ ወቅት በሰጡት ቃለ መጠይቅ ቴዲ አፍሮ አሁን ላለበት ከፍተኛ ዝናና ተወዳጅነት የበቃው በራሱ የግል ጥረት መሆኑን ገልጸው አርቲስቱ በሙያው ያሳየው ስኬት አጠያቂ እንዳልሆነ ተናግረዋል። አክለውም ጥበብን ለሚቀላቀሉ ወጣቶች በርካታ ቁም ነገሮችን የሚያስተላልፍና ለብዙዎች አርአያ መሆን የቻለ ድንቅ ባለሙያ መሆኑን መስክረዋል። ወዲህ ደግሞ ታምሩ አለሙ እሱ ግን እዚያው ነው ይለናል። ኢትዮጵያዊነትን በጥበብ እያራቀቀ ታሪክን በግጥምና ዜማ አስቦ እየሞዘቀ አንድነትን በስራዎቹ እየሰበከ ኪነ ጥበብን በምጡቅ ፈጠራ እየተረከ ሀገር መውደድን በምግባሩ ጭምር እያሳየ በጽናት ዓመታትን የቆየ ከያኒ ይለዋል ቴዎድሮስ ካሳሁን ግርማሞን። ለ25 ዓመታት የህዝብ ድምፅ አቀንቃኝ፣ የፍቅርና ይቅርታ መናኝ፣ የጭቆናው ተፋላሚ፣ የጥላቻ ተቃዋሚ፣ ሀገርን ወዳጅ፣ የሚሊዮኖች ተወዳጅ የህዝብ ልጅ ለሩብ ምዕት ዓመት ይለዋል። ፍቅር ያሸንፋል እያለ ከወረስነው ቂም ይልቅ የምናወርሰው ፍቅር ይበልጣል እያለ ለኢትዮጵያ ትንሣኤ ፍቅር ሱባኤ ያስፈልጋል እያለ የኋላው ከሌለ የለም የፊቱ እያለ የጥላቻው ድንበር እንዲፈርስ የመለያየቱ ገመድ እንዲበጠስ የአብሮነት ኑሮ እንዲጠብቅ የኢትዮጵያዊነት መንፈስ እንዲልቅ የታገለ ራሱን የቻለ ተቋም ሲል ገልጸዋል ቴዲ አፍሮን። ከአቦጊዳ እስከ ኢትዮጵያ፣ ከያስተሰርያል እስከ ጥቁር ሰው፣ ከሸመንደፈር እስከ ማዘንዲደር፣ ከዳላክ እስከ ፊዮሪና፣ ከላምባዲና እስከ ማር እስከ ጧፍ፣ ከቀዘብዬ እስከ ማራኬ፣ ከማልማሽ እስከ አርማሽ፣ ካደይ እስከ ጸባይ ሰናይ፣ ከግርማዊነቶ እስከ አጼ ቴዎድሮስ፣ ከሳምባሬ እስከ ነአት፣ ከባልደራሱ እስከ አናኛይቱ በሙዚቃው ዓለም የናኘ የጥበብ ሊቅ መስመሩን ጠብቆ የሚኖር ለብሽሽቅ ጊዜ የሌለው በዝምታ መልስ የሚሰጥ ማንነቱን በኢትዮጵያዊነት ልክ የሰፋ ሙያውን አክብሮ ያስከበረ በጩኸት የማይደነግጥ በሙገሳ የማይለወጥ እስር ያልበገረው እገዳ ያላቆመው ወከባ ያረታው ላመነበት ሟች የአቋም ሰው ተሟጋች የትውልድ ተምሳሌት ይለዋል ታምሩ አለሙ ቴዎድሮስ ካሳሁን ግርማሞን። በእነዚህ ሁሉ ዓመታት ብዙዎች ብርኩናቸውን በምስር ሲሸጡ፣ እልፎች ከክብራቸው ወርደው ሲፈጠፈጡ፣ አያሌዎች ህሊናቸውን በሆዳቸው ሲለውጡ፣ ዙፋናቸውን ለግርድና አሳልፈው ሲሰጡ፣ እሱ ግን እስካሁን ከነክብሩ በሚሊዮኖች ልብ ውስጥ በንግስና መቀመጥ የቻለ አርአያ ሰብ ነው። አዎ ይላል ታምሩ አለሙ ቴዎድሮስ ካሳሁን ቴዲ አፍሮ እስካሁን እዚያው ነው። ኢቶሪክ አልበሙን በሚለቅበት ዋዜማም ልክ እንዳምና ካቻምናው የማንነት ቀለሙን ሳይለቅ እዚያው ነው። በመጨረሻም ድምፃዊ ቴዎድሮስ ካሳሁንና ሰዋሰው መልቲሚዲያ ለዓመታት የዘለቀውን የስርጭት ውል አልበሙ ሊለቀቅ 2 ወራት ሲቀሩት በይፋ ማቋረጣቸው ተሰምቷል። ለውሉ መቋረጥ ዋናው ምክንያት ሁለቱ ወገኖች በአዳዲስ የውል ማሻሻያ ነጥቦች ላይ ስምምነት ላይ መድረስ ባለመቻላቸው እንደሆነ ተገልጿል። በተለይም አሳታሚው የድምፃዊ የቀደሙ ስራዎችን በመተግበሪያው ላይ እንዲጫን የነበረው ፍላጎትና ከስልክ ጥሪ ድምፅ የሚገኘውን ገቢ በሚመለከት የቀረቡ የማሻሻያ ሀሳቦች አለመጣጣም ለውሳኔው መነሻ ሆኗል ተብሏል። ውሉን ለማቋረጥ በተደረገው ስምምነት መሰረት ቴዲ አፍሮ ቀደም ብሎ ከአሳታሚው ተቀብሎት የነበረውን ከ50 ሚሊዮን ብር ግማሹን ማለትም 25 ሚሊዮን ብር ተቀብሎ የነበረ ቢሆንም በቀጥታ ተመላሽ አድርጓል። ይህ የገንዘብ ርክክብ የተፈጸመው የ4 ዓመታት የባንክ ወለድን ታሳቢ በማድረግ ሲሆን ድምፃዊው በድምሩ 33 ሚሊዮን ብር ለሰዋሰው መልቲሚዲያ መመለሱን የድርጅቱ ስራ አስኪያጅ አቶ ሀብቱ ነጋሽና የድምፃዊው ማኔጅመንት ማህሌት ሰለሞን አረጋግጠዋል። ይህም ማለት ድምፃዊ ቴዎድሮስ ካሳሁን ይህን ውል በማቋረጡ ብቻ የ8 ሚሊዮን ብር ኪሳራ ጋጥሞታል። ይህ የውል መቋረጥ መረጃ ይፋ የሆነው አርቲስቱ ለበርካታ ዓመታት ሲጠበቅ የነበረውን ኢቶሪካ የተሰኘ አዲስ አልበሙን ለህዝብ ለማድረስ ዋዜማ ላይ ባለበት ወቅት ነው። በቴዲ አፍሮ ዙሪያ ለሚነሱ ነጋዴ ነው አሁንም ምርጫ ሲደርስ ጠብቆ ብቅ አለ ለሚሉ ትችቶች አድናቂዎቹ ምላሽ እየሰጡ ይገኛሉ።
ቴዲ አፍሮ ስለ ገንዘብ ያለውን አመለካከት ዋሽቶ ለመኖር በሚለው ስራው እንደገለጸው ጠቅሰው አርቲስቱ የተመቻቸ ኑሮን ቢመኝም ያንን ኑሮ ለማግኘት ግን ሰላሙን አሳልፎ እንደማይሰጥና ለገንዘብ እንደማይገዛ በተግባር ማሳየቱን ይናገራሉ። ገንዘብን ከሰው በላይ አድርገው በሚመለከቱ ዘንድ ነጋዴ ተብሎ መፈረጁ ህዝብ የሚፈልገውን የመረዳት ብቃቱን ካለመረዳት የመነጨ መሆኑን አስረድተዋል። በተጨማሪም በገንዘብ ምክንያት ከቅርብ ጓደኞቹ የደረሰበትን ክህደት በይቅርታና በጽናት ማለፉን ሲናገሩ የአቡጊዳ አልበም በወጣበት ወቅት የተፈጠረውንና በመስቀል አደባባይ ኮንሰርት ወቅት ከአቶ ጌታነህ አንዳርጌ ጋር የነበረውን የገንዘብ ውዝግብ በማንሳት ቴዲ የተጭበረበረ ቢሆንም ነገሩን በዝምታና በህጋዊ መንገድ ብቻ መፍታቱን አስታውሰዋል። አልፎም ቴዲ ለሚወደው ህዝብና ለራሱ ክብር ሲልም ከዚህ በፊትም በበርካታ ሚሊዮን ብሮች ተዋውሎ የነበሩ ውሎችንም ያላመነባቸውን ውሎች ያለምንም ማንገራገር ገንዘቡን እየመለሰና ሚሊዮን ብሮችን እየገፋ ውሉን ሲያቋርጥ ዘመኑን እንደኖረም ጠቅሰዋል። ይህም አርቲስቱ ይክዱታል እንጂ አይክዳቸውም የሚለውን እውነት እንደሚያረጋግጥ ይናገራሉ። የሰሞኑ የሰዋሰውና የቴዲ አፍሮ ውል መቋረጥም ለአርቲስቱ ስብዕና ትልቅ ማሳያ መሆኑን ጠቅሰው የተቀበለውን 25 ሚሊዮን ብር ብቻ ሳይሆን የ4 ዓመት ወለድ ጨምሮ 33 ሚሊዮን ብር መመለሱ ይህ ድርጊት ቴዲ ለገንዘብ ሳይሆን ለቃሉና ለነጻነቱ የሚገዛ መሆኑን በተግባር እንደሚያሳይ አስረድተዋል። ክርክራቸውን ሲያጠቃልሉም ቴዎድሮስ ካሳሁን የዘፈነውን የሚኖር አርቲስት መሆኑን ገልጸዋል። የምንወዳችሁ ተመልካቾቻችን ጥንቅራችንን እስከ ማብቂያው ስለታደማችሁልን ላይክ ያለ ልባዊ ምስጋና እንጀባ ያልኳችሁ ጥንቅራችንን እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮን ላይክ ማድረግ አትርሱ። እንደዚህ ያሉ ወቅታዊ ማህበራዊ እንዲሁም የመዝናኛ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።